መንፈስ ቅዱስ በወረደብኝ ጥበቡን ምስጢሩን በገለጠልኝ ብላችሁ ተመኝታችሁ አታውቁ? መንፈስ ቅዱስን ረዳት ካላደረግን ምንም ብንደግም ምስጢሩ እንደማይገለጽልን መንፈስ ቅዱስ ሲገልጥ ግን ሁሉንም በአንድ ቀን እንደሚያከናውነው ያ ቀን ጰራቅሊጦስ ይባላል። በቤተ ክርስቲያናችን በዓለ ሃምሳ እንዳበቃ የሚከበረው መንፈስ ቅዱስ ለሐዋርያት የወረደበት ቀን የፊታችን እሁድ ነው። በዚህ በዓል እግዚአብሔር አምላክ ለፈቀደላቸው ጥበቡን ምስጢሩን ይገልጣልና በዓሉን ተረድተነው አክብረነው እንድንከብርበት የትርጓሜ መጻሕፍት መምህር የሆኑት መልአከ ታቦር ኃይለ ኢየሱስ ጰራቅሊጦስ ስለተሰኘው በዓል ስለ ምስጢሩ እየተረጎሙ እየተነተኑ አስደናቂ ትምህርት ይሰጡናል። ያለ መንፈስ ቅዱስ ሿሚነት ልብሱን ቢለብሱት ቆሙን ቢደፉት ሹመታቸው ምስል ነው እንጂ እውነተኛ ሹመት እንደማይሾሙ ስልጣናቸውም ሊባረክ እንደማይችል እስከ መጨረሻው አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችንም እንኳን ለታላቁ በዓለ ጰራቅሊጦስ በሰላም አደረሰን አደረሳችሁ እያልኩ የቋንቋ ሊቃውንት እንዳብራሩት ጰራቅሊጦስ ማለት ናዛዚ የሚያረጋጋ፣ መጽንኤ የሚያጸና፣ መንጽሔ የሚያነጻ፣ መስተፍስሔ ደስ የሚያሰኝ፣ መስተስሬ ኃጢአትን ይቅር የሚል፣ ከሳቲ ምስጢር የሚገልጥ የግሪክ ቋንቋ ስለሆነ ወደ ግዕዝ ቋንቋ ሲተረጎም መንፈስ ቅዱስ በዓለ ሃምሳ ማለትም ከትንሣኤ 50ኛ ከዕርገት 10ኛው የሚከበር እሁድ ቀን የሚውል በዓለ ጰራቅሊጦስ ተብሎ ይታወቃል ማለት ነው። በግብረ ሐዋርያት ምዕራፍ 2 ላይ ተጽፎ እንደምናገኘው ዋመ ተፈጸመ መዋዕለ ጰንጠቆስጤ 50ኛው ቀን በተፈጸመ ጊዜ ማለት ነው። በዓለ ጰራቅሊጦስ ማለት ጰራቅሊጦስ የወረደበት በመጽሐፍ ቅዱስ ታሪክ እንግዲህ በብዛት ታሪኩን የሚይዙት እስራኤላውያን ናቸው። በስደት ኑረዋል፣ ከስደት ተመልሰዋል እና ከስደት ከተመለሱ በኋላ ወይም ከሚጠት በኋላ ሁሉም በወደዱት ሀገር ይኖሩ ነበረ። በዓለ ፋሲካን ባከበሩ 7 ሱባዔ ቆጥረው ማለት ነው። 7 ሲባዛ በ7 49 ነው። ልክ በ50ኛው ቀን በዓለ ሰዊትን ያከብሩ ነበር እና እነሱ በዓለ ሰዊትን በሚያከብሩበት በ50ኛው ቀን ደጋግ የሆኑ አይሁድ በአሕዛብ ሀገር ተበትነው የነበሩት ሁሉ በዓለ ጰራቅሊጦስን ለማክበር ሀገር የራቀው ስንቁን ይዞ በዓሉን ለማክበር ይሰበሰባል። ክርስቶስ ሞትን ድል አድርጎ በተነሳበት በ50ኛው ቀን እነሱ ደግሞ ፋሲካን አክብረው በዓለ ሰዊትን በሚያከብሩበት በ50ኛው ቀን መንፈስ ቅዱስ ስለወረደ ምን ተባለ? በዓለ ሃምሳ ተባለ። በሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ጌታችን ኢየሱስ ክርስቶስ ሐዋርያትን እንዲህ ብሏቸዋል። ወናሁ አነ እፌኑ ለክሙ ተስፋሁ ለአዌ ላዕሌክሙ፣ እነሆ እኔ የአባቴን ተስፋ በእናንተ ላይ እልካለሁ ብሏቸዋል። አሁን መንፈስ ቅዱስ የአብ ተስፋ ተብሏል። የአብ ተስፋ የተባለበት ምክንያት ደግሞ እግዚአብሔር አምላክ ለአዳም እንደሰጠው ተስፋ በሰው ልጆች ላይ ደግሞ የባሕርይ ሕይወቱ መንፈስ ቅዱስን እንደሚያሳድር ሲገልጽ በትንቢተ ኢዩኤል ምዕራፍ 2 ቁጥር 28 ላይ ወእክው እምነ መንፈስየ ዲበ ኩሉ ዘሥጋው፣ በሥጋዊ በደማዊ ሰው ሁሉ የባሕርይ ሕይወቴ መንፈስ ቅዱስን አሳድራለሁ ብሎ በነቢዩ በኢዩኤል አድሮ ትንቢት ያናገረ ራሱ እግዚአብሔር ነው። ስለዚህ ያ ትንቢት ምን ተብሏል? ተስፋ ተብሏል። አሁን ኢየሱስ ክርስቶስ ምን አለ? የአባቴን ተስፋ መንፈስ ቅዱስን በእናንተ ላይ እልካለሁ ብሎ ከትንሣኤ በኋላ ነግሯቸዋል። አንትሙ ውስተ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እማርያም፣ እናንተ ግን ከሰማይ ኃይልን እስክትለብሱ ድረስ በኢየሩሳሌም ተቀመጡ። ከዚህ በኋላው እስከ ቤታንያ ያወጣቸው ዋንሳ እዴሁ ዋንበራ ላዕሌሆሙ፣ እጁን አንስቶ በእነሱ ላይ ያስቀመጠ። በማን? በደቀ መዛሙርቱ ላይ። እንዘ ይባርኮሙ ተራሃቆሙ፣ እየባረካቸው ወራቃቸው። ወዐርገ ሰማይ፣ ወደ ሰማይ ያረገ ይላል። ሲያርግ ትእዛዙን አዝዟቸው ተስፋውን ነግሯቸው። ትእዛዙ ከኢየሩሳሌም እንዳይወጡ፣ ተስፋው ደግሞ የአባቴን ተስፋ መንፈስ ቅዱስን ወይም ጰራቅሊጦስን እልክላቸዋለሁ ብሎ ነግሯቸው። እንደወረደ ደግሞ ቁልጭ አድርጎ ያስቀመጠልን ወንጌላዊ ሉቃስ ነው። ወንጌልንም ጽፏል፣ የሐዋርያትንም ሥራ ጽፏል። በሐዋርያት ሥራ ውስጥ ምዕራፍ 2 ላይ በግልጽ ተቀምጡ 50ኛው ቀን በተፈጸመ ጊዜ ሁሉም በአንድነት ተሰብስበው ሳሉ ወይም ሁሉም በአንድ ልብ ሳሉ እንደ አውሎ ነፋስ ያለ ድምፅ ነግዶ ከሰማይ ተሰማ ይላል። ነገር ግን ያቺ የማርቆስ እናት ቤት ኋላ በመላው ዓለም ለምትስፋፋው ቤተ ክርስቲያን መነሻ ናት። በዚያች በጽርሐ ጽዮን መንፈስ ቅዱስ ወርዷል። ኋላም በተሰራችው ቤተ ክርስቲያን ሁሉ ማን ይወርዳል? መንፈስ ቅዱስ። ያቺ ቤት ማን ነው የምትባለው? ጽርሐ ጽዮን፣ የጽዮን አዳራሽ። እንግዲህ ያቺ ጽዮን ብዙ ታሪክ አላት። አምባ መጠጊያ ናት። ለእመቤታችንም ምሳሌ ሆናለች። የዳዊት ከተማ ናት። ቤት ውስጥ ነው ያሉት። ነገር ግን ያቺ ቤት የምን አዳራሽ ናት ከተባለ ጽርሐ ጽዮን፣ የጽዮን ልዩ ቤቷ ደግሞ የማን ናት? የማርቆስ እናት ቤት። ቤተ ክርስቲያናችን የተመሰረተችው በጌታችን በኢየሱስ ክርስቶስ ዕለተ ስቅለት ነው። ምክንያቱም ኢየሱስ ክርስቶስ በተሰቀለበት ቀን
ዓለሙን በደሙ ቀድሶታል። ዲያብሎስ ተሰዷል። የራቀው የሰው ልጅ ቀርቧል። የተጣለው ታርቋል። ከጨለማ የነበረው ወደ ብርሃን ወጥቷል። መንፈስ ቅዱስ የወረደበትን ቀን ቤተክርስቲያናችን የልደት ቀን የምትልበት ምክንያት ያረጀው ሲታደስ፣ የወደቀው ሲነሳ፣ ድንቁርና ሲጠፋ፣ ዕውቀት ሲሰፋ፣ ይህ እንደ ልደት ነው የሚቆጠረው። ጥልቅ የሆነ ዕውቀት ለሰው ልጆች ስለተገለጸ ከዚህ የተነሳ ቤተክርስቲያናችን ይህን ሁሉ ሙሉ ዕውቀት ያገኘችው መንፈስ ቅዱስ በወረደበት ቀን ስለሆነ በቅዱስ ዮሐንስ አፈወርቅ አስተምሮ መሰረት የልደት ቀን ትለዋለች። ለምን የልደት ቀን ተባለ? ቤተክርስቲያን ከዚያ በፊት በዚህ ልክ ዕውቀት አልነበራትም። ከዚያ በፊት በዓለም ላይ አንድ ሰው 72 ቋንቋ ተናገረ የሚል አይገኝም። አንድ ሰው 72 ቋንቋ የተናገረበት ቀን መቼ ነው? መንፈስ ቅዱስ የወረደበት ቀን ነው። ስለዚህ ያ ቀን የቤተክርስቲያን የልደት ቀን ነው። ሐዋርያት መንፈስ ቅዱስ ይወርድላቸው መጀመሪያ የሚያውቁትን የዕብራይስጥን ቋንቋና ሌላ ተጨማሪ 71 ቋንቋ በአጠቃላይ 72 ቋንቋ አቀላጥፎ የተናገሩበት መቼ ነው? መንፈስ ቅዱስ በወረደበት ቀን ነው። ስለዚህ ይህ ቀን የቤተክርስቲያን የልደት ቀን ይባላል ማለት ነው። የካቲት 8 ቀን ልደተ ስምዖን ብላ ቤተክርስቲያን ባል ታከብራለች። የካቲት 8 ቀን አሁን ስምዖን የተወለደበት ቀን አይደለም፣ እንዲሁም የሞተበት ቀን ነው በነገራችን ላይ። ነገር ግን ኢየሱስ ክርስቶስን ሳያይ እንዳይሞት መንፈስ ቅዱስ ነግሮት ስለነበረ ኢየሱስ ክርስቶስን ካየና ከታቀፈው በኋላ እንደ ዋልያ ዘለለ። እሱ ደግሞ ምንድነው ያለ? ይዜ ሰአሮ ለገብርከ ዛሬ ባሪያን አሰናብተው እስመ ሬያ አዕይንቴ አድኅኖተከ አይኖቼ አንተን ትድግና አይተዋልና። በቤተክርስቲያን እኮ ሥጋውን ደግሞ ተቀብሎ የሞተ ሰው እንደሞተ አይቆጠርም። በእኔ ያመነ ቢሞትም ሕያው ነው ብሏል አይደል? እና ሰው የታደሰበት ቀን፣ ዕውቀትን ያገኘበት ቀን፣ ድንቁርናን ያራቀበት ቀን የምን ቀን ይባላል? የልደት ቀን። የመጨረሻ ድንቁርና ደግሞ የጠፋበት መቼ ነው? መንፈስ ቅዱስ የወረደበት ቀን ነው። ይህንም ትምህርት ያስተማረው ታላቁ የቤተክርስቲያን ሊቅ ዮሐንስ አፈወርቅ ነው። መንፈስ ቅዱስ በሐዋርያት ካደረባቸው በኋላ አንደኛ ከብሌት ታደሱ ማለት ከእርጅና ታደሱ፣ ሁለተኛ በእውቀት ጎለመሱ፣ ሶስተኛ ፍሩሃን የነበሩ ጥዋን ሆኑ፣ ጨካኞቹን የማይፈሩ ሆኑ፣ አራተኛ አንድ የዕብራይስጥ ቋንቋ ብቻ ያውቁ የነበረ 71 ቋንቋ ተጨመረላቸው። መቼ ነው የሆነው? መንፈስ ቅዱስ በሐዋርያት ላይ ካደረ በኋላ። ለዚህ ደግሞ ቅዱስ ዳዊት አስቀድሞ ትንቢቱን ተናግሯል። መዝሙር 67 ቁጥር 18 ላይ አረገ ውስተ አርያም ጽዮወከ ጽዋ ምርኮን ማርከህ ወደ ሰማይ ወጣ ካለ በኋላ ምንድን ነው ያለው? ወሀብከ ጸጋከ ለጓለ እመሕያው ለሰው ልጆችም ጸጋን ሰጠ ማለት ምንድን ነው? ሀብተ መንፈስ ቅዱስን ሰጠ። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 12 ላይ ዘርዝሮ እንዳስቀመጠው የመንፈስ ቅዱስ አካሉ አንድ ነው፣ ሀብቱ ግን ብዙ ነው ይላል። ቢሰጥ የማያልቅ ነው። እና ሐዋርያት መንፈስ ቅዱስ ካደረባቸው በኋላ ምንም ሕጸጽ አልባ ነው የሆኑት። ኢየሱስ ክርስቶስም ሲያስተምር ከኔ የቀረውን መንፈስ ቅዱስ በመጣ ጊዜ ይገልጽላቸዋል ብሏቸዋል። 3 ዓመት 4 ወር ከ10 ቀን የተማሩትን ትምህርት ከአይምሯቸው እንዳይጠፋ አይምሯቸውን ብሩህ ያደረገው ማን ነው? መንፈስ ቅዱስ ነው። መቼ? በእነሱ ላይ በወረደበት ቀን። ማቴዎስ እኮ ወንጌሉን የጻፈው ጌታችን ካረገ 8ኛው ዓመት ተፈጽሞ 9ኛው ሲጀመር ነው። ማርቆስ ወንጌሉን የጻፈው ጌታ ካረገ 11ኛው ተፈጽሞ 12ኛው ሲጀመር ነው። ሉቃስ የጻፈው 21ኛው ተፈጽሞ 22ኛው ሲጀመር ነው። ዮሐንስ ወንጌላዊ ወንጌሉን የጻፈው ጌታችን ካረገ ከ30 ዓመት በኋላ ነው። እንዴት ከ30 ዓመት በኋላ ለምን አደረሰው ከተባለ መንፈስ ቅዱስ አይምሮ ብሩህ አድርጎለታል። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ቁጥር 7 ላይ የዳዊትን ቃል አምጥቶ ተናግሮታል። ምርኮን ማርከህ ወደ ሰማይ ወጣህ ይላልና ካለ በኋላ ምንትኑ ወሀብከ ጸጋከ ለጓለ እመሕያው ለሰው ልጆችም ጸጋን ሰጥህ። ያ ጸጋ ምንድን ነው? መንፈስ ቅዱስ ለሐዋርያት የሰጠው ሀብት ነው። ለዚህ ለሐዋርያት መንፈስ ቅዱስ በወረደበት ቀን የሰው ልጅ የማያውቀው ዕውቀት ሁሉ ለነሱ ተገልጾላቸው ከሐዋርያት የበለጠ በአዲስ ኪዳን አዋቂ የለም። የዚህ ደግሞ ገላጩ ማን ነው? መንፈስ ቅዱስ ነው። ከተርጓሚው አንዱ መራልቅስ የሚለው ምንድን ያልነው? ከሳቲ ነው ያልነው። ከሳቲ ማለት ምን ማለት ነው? ምስጢር የሚገልጽ እኮ ነው። በአዲስ ኪዳን ባለ ጰራቅሊጦስ በላ ቤተክርስቲያናችን ተክታ የምታከብረው በብሉይ ኪዳን እስራኤል ማንን ያከብሩ ነበረ? በዓለ ሰዊት የእሸት በዓል ነው። በነገራችን ላይ የእኛ ፋሲካ ደግሞ ማን ነው? ትንሣኤ ክርስቶስ ነው። ቤተክርስቲያናችን ግን የምታከብረው ማንን ነው? መንፈስ ቅዱስ የወረደበትን ርደተ መንፈስ ቅዱስ ብላ ነው። ያችን 50ኛ ቀን በዓለ ሰዊትን በሚያከብሩበት ቀን በመላው ዓለም ያሉ አይሁድ ተሰብስበው እነሱ እንደተሰበሰቡት የጌታችን ኢየሱስ ክርስቶስ 120 ቤተሰብ የሚባሉት ደግሞ ተሰብስበዋል። ዕለቱ ለተውር ነው። ሰዓቱ 3 ሰዓት ነው። ከዚያ ላይ ነው እንግዲህ መንፈስ ቅዱስ በአምሳለ እሳት ወርዶ በራሳቸው ላይ ሲቀመጥ ያ ሁሉ ዕውቀት እንደ ጎርፍ የጎረፈው። እንደውም ከብሉይ ኪዳን
ዘፍጥረት ምዕራፍ 1 ላይ የተጻፈ ቃል አለ። ወመንፈሰ እግዚአብሔር ይጼልል መልዕልተ ማይ፣ የእግዚአብሔር መንፈስም በውኃ ላይ ይሰፍ ነበረ ይላል። ይህን አንድ መሻፍቃን የሚባል ሊቅ ነፋስ ለማያት ወይም ለውሃዎች ሕይወት ነው ብሎ ተርጉሞታል። ለሌሎቹ ዳይጸ ቃል መስሏቸው መናፍቃን የተባለ መሻፍቃን ነው የሚባል። ትርጓሜ ኦሪትም ስለ መንፈስ ቅዱስ ሀብት ሲናገር በጥምቀት የሚሰጥ የሀብተ መንፈስ ቅዱስ ምሳሌ ነው። ቅዱስ ሳዊሮስ ሊቁ ደግሞ ምንድነው ያለው? ከእመቤታችን ደመ ድንግልናን ከፍሎ ያዋሃደ መንፈስ ቅዱስ ነው ይላል። እና ከዚህ ላይ ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ እፌኑ ለክሙ ጰራቅሊጦስሃ ካልአ ዘይወፅእ እምአብ፣ ከአብ የሚወጣ ሌላ አካልን እልክላቸዋለሁ ብሏቸዋል። ካልአ ማለት ምን ማለት ነው? ሁለተኛ ማለት ነው። አጠቃላይ ለ120 ቤተሰብ ልኳል። ይህን በደንብ ስንመለከተው በአካል ከአብም ከወልድም ልዩ ነው በአካል። በዚህ ትምህርት ማን ተረድቶበታል ከተባለ ሰባሊዮስ አንድ ገጽ አንድ አካል ይል ስለነበረ ወንጌል ደግሞ ጌታችን ኢየሱስ ክርስቶስ ራሱን እንዳስተማረው ከአብ የሚወጣ ጰራቅሊጦስን እልክላቸዋለሁ ብሏል። ስለዚህ ከአብ የወጣ ደግሞ አምላክ እንጂ ሌላ አይደለም። ሌሎቹ በእግዚአብሔር ተፈጥረዋል። አብ ወልድን ወለደ፣ መንፈስ ቅዱስን አሰረጸ። ከአብ የተወለደ ወልድ አምላክ ነው። ከአብ የሰረጸ መንፈስ ቅዱስም አምላክ ነው። ምክንያቱም ከፈጣሪ ፍጡር አይወለድም። ከፈጣሪ አብ ፈጣሪ ወልድ ያለ እናት ተወልዷል። ከፈጣሪ አብ መንፈስ ቅዱስ ሰርጾ፣ ስለዚህ አምላክነቱ የተረጋገጠ ነው። ስታጠምቋቸውም በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ነው ያለ። የአካልን እኩልነት፣ ትክክልነት፣ የመለኮትን አንድነት የሚያስረግጥ ነው። ወልድ ከአብ ጋራ እኩል ካልሆነ፣ መንፈስ ቅዱስም ከአብና ከወልድ ጋር እኩል ካልሆነ ይህ ቃል እንዴት ይነገራል? አይነገርም። ስለዚህ በረደተ መንፈስ ቅዱስ ወይም መንፈስ ቅዱስ በወረደበት ቀን ይህ አምላክነቱ በአካል ሶስተኛ መሆኑ በባሕርዩም አምላክ መሆኑ የበለጠ የተረጋገጠበት፣ ሐዋርያትም የበለጠ እውቀት ተገልጾላቸው በስፋት የመንፈስ ቅዱስን የባሕርይ አምላክነት አስተምረዋል። ለምሳሌ መቅዶኒዎስ የሚባል መናፍቅ መንፈስ ቅዱስ ሕጹጽ ፍጡር ብሎ ተነስቶ ነበረ ሎቱ ስብሐት እንዳልሆነ ግን የሚያስረግጠው በማቴዎስ ወንጌል ምዕራፍ 13 ቁጥር 13 ላይ መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ሲጠመቅ መንፈስ ቅዱስ በርግብ አምሳል ወርዶ በጌታችን በኢየሱስ ክርስቶስ ራስ ላይ አርፏል አይደል? አብ ደግሞ በደመና ሆኖ የምወደው ልጅ ይህ ነው ብሏል። አብ የባሕርይ አባቱ ነው፣ መንፈስ ቅዱስ የባሕርይ ሕይወቱ ነው። ቅዱስ ጎርጎርዮስ ዘንዚናዙ ሃይማኖተ አበው ምዕራፍ 60 ላይ እንደተናገረው መቅድመ ኩሉ ንሰብክ ሥላሴ ሩየ ወቅዱሰ ዘውእቶሙ አብ ወወልድ ወመንፈስ ቅዱስ፣ ከሁሉ አስቀድሞ በአካል ትክክል የሚሆኑ ሦስትነትን እንሰብካለን። እነዚህም አብ ወልድ መንፈስ ቅዱስ ናቸው። ሦስት አካላት አንድ አምላክ፣ ሦስት ገጽ አንድ መለኮት። ከሦስቱ አካላት አንዱ አካል ማን ነው? መንፈስ ቅዱስ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ነገር የሚጀመረው በስመ ሥላሴ ነው፣ የሚጠቃለለውም በስብሐተ ሥላሴ ነው። ስንጀምር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን ነው የምንጀምረው። ስንጨርስ ደግሞ ስብሐት ለአብ ወወልድ ወመንፈስ ቅዱስ ብለን ነው የምንጨርሰው። መንፈስ እኮ ረቂቅ ነው፣ ቅዱስ ተጨመረ፣ ጥቅል ስሙ ነው። ረቂቅ የሆነ ቅዱስ አምላክ በመጽሐፍ ትርጓሜ አብዛኛውን ርቀት እውቀት ተብሎ ሲነገር ለመንፈስ ቅዱስ ይሰጥ። ለምን? እስትንፋስ ረቂቅ ነው። መንፈስ ቅዱስ ደግሞ በእስትንፋስ የተመሰለው መንፈስ ቅዱስ ከአብ የሰረጸ ነው። በሰው ውስጥ የሚወጣ የሚገባ ማን ነው? እስትንፋስ ነው አይደል? ግን አይታይም፣ ይታያል። እስትንፋስ ባይኖረን ደግሞ መኖር አንችልም። እና መንፈስ ቅዱስ እስትንፋስ ተብሏል። እስትንፋስ ደግሞ ረቂቅ ነው። ስለዚህ ርቀቱ በዚህ መልኩ ይገለጻል ማለት ነው። አባቶች በትርጓሜ እንዳስቀመጡት ሀተታ ይባላል። እንደውም በአምሳለ ነፋስ የወረደበትን ሲተረጉሙት ሀተታ ማለት ምርምር ነው። ለምን ነፋስ አለው? አንደኛ ነፋስ ረቂቅ ነው፣ መንፈስ ቅዱስም ረቂቅ ነው። ሁለተኛ ነፋስ ኃያል ነው፣ መንፈስ ቅዱስም ኃያል ነው። ሶስተኛ ነፋስ ፍሬውን ከገለባ ይለያል፣ መንፈስ ቅዱስም ጻድቃንን ከኃጥአን ኃጥአንን ከጻድቃን ይለያልን። አራተኛ ነፋስ በምልአት ሳለ አይታወቅም፣ የሚታወቀው ባሕር ሲገስጽ ዛፍ ሲያናውጥ ነው። መንፈስ ቅዱስም በምልአት ሳለ አይታወቅም፣ የሚታወቀው ቋንቋ ሲያናገር ምስጢር ሲያስተረጉም ነው። አምስተኛ ነፋስ መንቅሄ ነው፣ ያነቃል። አሁን ነፋስ ጸጥ ካለ ዛፍ ሁሉ ጸጥ ነው። ዛፉን የሚቀሰቅሰው ማን ነው? ነፋስ ነው። ደመናውን የሚበትነው ማን ነው? ነፋስ ነው። መንፈስ ቅዱስም መንቅሄ ነው፣ ያነቃል። ስድስተኛ ነፋስ መዓዛን ያመጣል፣ መንፈስ ቅዱስም መዓዛ ጸጋን ያመጣልና። ሰባተኛ በነፋስ ቀድሞ ጥቅመ ሰናዖርን አጥፍቶበታል።
ከዚያ በኋላ ሰዎች ሁሉ ነፋስ የተፈጠረ ለመዓት ነው እንጂ ለምሕረት አይደለም እንዳይሉ መንፈስ ቅዱስ በአምሳለ ነፋስ ሆኖ በሐዋርያት ላይ አድረዋል ማለት ነው። ወደ እሳት ስንመጣ እንዲሁ ብዙ አተታል። አንደኛ እሳት ምሉ ነው፣ መንፈስ ቅዱስም ምሉ ነው። ሁለተኛ እሳት በምላት ሳለ አይታወቅም። እሳት የሚወጣው ድንጋይ አለ፣ ቡላድ ይባላል። በምላት ሳለ አይታወቅም። ያን ካልመቱት ግን የእሳቱ አይወጣም። መንፈስ ቅዱስም በምላት ሳለ አይታወቅም። የሚታወቀው ቋንቋ ሲያናግር ምስጢር ሲያስተረጉም ነው። ሶስተኛ እሳት ከቡላዱ ሲወጣ በመጠን ነው፣ ኋላ በእሳትና በገለባ ያስፋፉታል። መንፈስ ቅዱስም በ40 ቀን በጥምቀት ሲሰጥ በመጠኑ፣ ኋላ ግን በገድል በትሩፋት በጾም በጸሎት በስግደት በመልካም ሥራ ሁሉ ያስፋፉታል። አራተኛ እሳት ጣዕምን ያመጣል። ማንኛውኑ ነገር የሚያጣፍጠው ማን ነው? እሳት ነው። እያንዳንዱን ነገር የሚያበስለው ማን ነው? እሳት ነው። መንፈስ ቅዱስም ጣዕመ ጸጋን ያመጣል። አምስተኛ እሳት አሁንም ማዕዛን ያመጣል። አንድ ነገር ሲጠበስና ሳይጠበስ እኩል ይሸታል እንዴ? አይሸትም። መንፈስ ቅዱስም ማዕዛ ጸጋን ያመጣልና። ስድስተኛ እሳት በመጠን ቀርበው የሞቁት እንደሆነ የበሉትን የጠጡትን ያስማማል፣ ሕይወት ይሆናል። መንፈስ ቅዱስም በተጻፈው ልክ የመረመሩት እንደሆነ እውቀትን ይገልጻል። ነገር ግን እሳት ቀርበው ያለ መጠን ቢሞቁት ወይም ከመካከል ቢገቡ ያቃጥላል። መንፈስ ቅዱስም ከተጻፈው ወጥተው ቢመረምሩት ይቀስፋል። አባ ሕርያቆስ እሳት ማሕያዊ ለርቱዓነ ልብ ለለ ይገብሩ ፈቃዱን ለሚያደርጉ የሚያድን እሳት ነው ይላል። አማጽያንን ደግሞ የሚያቃጥል እሳት ነው ይላል። ሰባተኛ እሳት ዱሩን ይገልጣል። ለምሳሌ አንድን ደን በእሳት ካቃጠልን ውስጡ ግልጥልጥ ነው። መንፈስ ቅዱስም ምስጢር ይገልጣልን። ስምንተኛ እሳት ደረቁን ከርጥቡ ለይቶ ያቃጥላል። መንፈስ ቅዱስም ኃጥአንን ከጻድቃን ለይቶ ያቃጥላል። ዘጠነኛ እሳት ቁረንጮውን አጎዘውን ሁሉ ቢያቀርቡለት ያቃጥላል። መንፈስ ቅዱስም ሕዝብና አሕዛብ ያቀረቡትን ጸሎት ይቀበላል። አሕዛብ ይባሉ የነበሩት አምነው ተጠምቀው ለእግዚአብሔር የሚገባው ነገር ካቀረቡ ይቀበላቸዋል ማለት ነው። አስረኛ እሳት ወንዝ፣ ገደል፣ ጎዳና ካልከለከለው ሁሉንም ላቃጠል ቢል ይቻለዋል። መንፈስ ቅዱስም ሸርነቱ ካልከለከለው ሁሉን ላጥፋ ቢል ይቻለዋል። 11ኛ እሳት ለምሳሌ አሁን አንድ ሻማ አብርተን እናስቀምጥ። ከዚያ ላይ ሌላ 100 ሻማ ብናበራ መጀመሪያ የበራችው ሻማ እነዚያ 100ዎቹ ከሷ ስለበሩ ታልቃለች ማለት ነው? አታልቅ። መንፈስ ቅዱስም ሀብቱን ቢሰጥ አያልቅበትም። 12ኛ እሳት ሰባት ማዕድናት የሚባሉ አሉ። በነገራችን ላይ ከዛ ይላቸው ማለት ከዝገታቸው ሳይሳተፍ ያጠራቸዋል። የእነሱን ዝገት ያጠረዋል እንጂ እሳት እነዚያ ዝገቶች እሳቱን እንዲዝግ አያድርጉትም። መንፈስ ቅዱስም ምዕመናንን ከኃጢአታቸው ሳይሳተፍ ያጠራቸዋል። 13ኛ በእሳት ቀድሞ ሰባ ሰዶምን ሰባ ገሞራን እንደገና ደግሞ ከእስራኤልም በኋላ አንዱ ንብር አጥፍቶበታል። ከዚህ በኋላ እሳት ለመዓት እንጂ ለምሕረት አልተፈጠረም እንዳይሉ ለምሕረትም እንደተፈጠረ ለማጠየቅ። 14ኛና የመጨረሻው አንዲት ሸክላ ሰሪ ሸክላዋን ሰርታ ከጨረሰች በኋላ ነቅ ወይም የነቃ ነገር ካገኘችበት እንደገና መልሳ ከስክሳ በእሳት ነው የምታድሰው። የሰው ልጅም የሚታደሰው በመንፈስ ቅዱስ ነው። ከዚህ አንጻር በነፋስም በእሳትም ተመስለዋል ማለት ነው። ጌታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ እንበለ ዘር ሆኖ ከቤት የተጸነሰ መጋቢት 29 በዕለተ እሑድ በ3 ሰዓት ነው። ኋላም ሞትን ድል አድርጎ የተነሳ በዕለተ እሑድ ነው። እንደገና አሁንም መንፈስ ቅዱስ ለሐዋርያት የወረደው በዕለተ እሑድ በ3 ሰዓት ነው። ለ3 ሰዓቱ ግን ቅዱስ ጴጥሮስ በጊዜው ይከራከሩ ለነበሩ አይሁድ መልስ ሰጥቶበታል። ሐዋርያት በ72 ቋንቋ አቀላጥፈው ሲናገሩ ከዚያ የነበሩ ሰቃልያነ እግዚእ የሚባሉት ጌታችን የሰቀሉት ምቀኞች እነዚህ ጉሽ ጠጭ ጠጥተው የሆነ ያልሆነውን ይቀባጥራሉ፣ ይለፈልፋሉ ነው ያሏቸው። እሱ ግን እናንተ እንደምትሉት አይደለም፣ አሁን ጊዜው ገና ጠዋት ነው፣ ነግ ነው፣ እልፍ ቢልም 3 ሰዓት ነው አላቸው። ይህን ያለበት ምክንያት በሀገራቸው ባህል ሰው እስከ 6 ሰዓት የሚጽፍ ሲጽፍ፣ የሚደጉስ ሲደጉስ፣ ብቻ የሚሰራውን ስራ ሁሉ ሲሰራ ይውላል እንጂ በ3 ሰዓት መጠጥ ቤት ገብቶ የሚሰክር የለም። እና ቅዱስ ጴጥሮስ ምንድን ያላቸው አሁን እኮ ጊዜው ገና ጠዋት ነው፣ ነግ ነው፣ እልፍ ቢሉ እንኳን 3 ሰዓት ነው። በ3 ሰዓት ማን ነው የጠጣ ማን ነው የሰከረ ብሎ መልስ ሰጥቶበታል። ሐዋርያ ሁለገብ ነው መሆን ያለበት። በአንድ ቋንቋ ብቻ ካስተማረ ሁሉን ሕዝብ ማስተማር አይችልም። በዕብራይስጥ ብቻ ቢያስተምር እኮ ትምህርታቸው ከእስራኤል አይወጣም። በነገራችን ላይ በመላው ዓለም ዙረው እንዲያስተምሩ የግድ ለሐዋርያት ምን ያስፈልጋቸዋል? የዓለሙ ሁሉ ቋንቋ ያስፈልጋቸዋል። በነገራችን ላይ ያን ጊዜ ለሐዋርያት ይህ ቋንቋ ሲገለጽ በዓለም ላይ የነበረው ቋንቋ 72 ነው። አሁን ወደ 3000 የሚገመቱ ቋንቋዎች እንዳሉ አንዳንድ ታሪክ ጻፊዎች አስቀምጠዋል። መጽሐፍ ቅዱስ እንኳን አሁን ባለንበት ዘመን ከ2100 ቋንቋ በላይ ተጽፏል። ስለዚህ ሐዋርያት ከኢየሩሳሌም ወጥተው በመላው ዓለም ሲሄዱ፣ ወደ ግሪክ ሲሄዱ የግሪክን ቋንቋ ካላስተማሩ በምን ሊያስተምሩ ይችላሉ? ወደ አረቡ ዓለም ሄዱ አረበኛን ቋንቋ ካልተማሩ እንዴት ሊያስተምሩ ይችላሉ? ስለዚህ ዋናው ዓላማ
ለሐዋርያት ያን ጊዜ የነበረው የመላው ዓለም ቋንቋ 72 ነውና ያ ሁሉ ካልተገለጸላቸው በሚሄዱበት ሁሉ ሲያስተምሩ በቋንቋችን ካላስተማራችሁን አንማር የሚምል ሰዎች ሊፈጠሩ ይችላሉ። ሰው ደግሞ በቋንቋው ሲያስተምሩት አንደኛ ትምህርቱን በደንብ ይረዳዋል፣ ሁለተኛም ደስ ይለዋል። ከዚህ አንጻር እግዚአብሔር አምላክ ሐዋርያት በመላው ዓለም ሄደው በሚያስተምሩበት ሰዓት የቋንቋ ችግር እንዳይገጥማቸው በመላው ዓለም የሚነገረውን ቋንቋ ሁሉ ገልጾላቸዋል። አንደኛው ከካቶሊክ ቤተክርስቲያን ጋር የምንለያይበት ምክንያት ሌሎቹ እንዳሉ ሆኖ መንፈስ ቅዱስን ከአብም ከወልድም ይሰርጻል ስለምትል ነው። መንፈስ ቅዱስ ግን የሰረጸው ከአብ እንጂ ከወልድ አይደለም። ሰራጺነቱ ከአብ ነው። ሲላክ ግን በፈቃድ ሶስቱም አንድ ናቸው። በነገራችን ላይ አብ ላከው ቢል ወልድ ላከው ቢል ታዛዥነትንና አዛዥነትን ያመለክት። አባ ሕርያቆስ በቅዳሴ ማርያም እንደተናገረው አብርሃም ይስሐቅን እንዲያዘው ይስሐቅም ያዕቆብን እንዲያዘው አብ ወልድን አያዘውም ወልድ መንፈስ ቅዱስን አያዘውም ብሏል አይደል? ለምሳሌ አሁን አካላዊ ቃል ወደዚህ ዓለም ሲመጣ በሶስቱም ፈቃድ ነው። በማክሰኞ ውዳሴ ማርያም ሁለተኛው ላይ እንደምናገኘው በጸሎት መጽሐፋችን እስመ በፈቃዱ ወበስምረተ አቡ ወመንፈስ ቅዱስ መጽአ አዳነነ ይላል። በሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳነን ይላል። አሁን መንፈስ ቅዱስ ሲመጣ በአብ ፈቃድ በወልድ ፈቃድ በራሱ በመንፈስ ቅዱስ ፈቃድ ስለሆነ ወልድ ኢየሱስ ክርስቶስ እኔ ካልሄድኩ መንፈስ ቅዱስ አይመጣም ነው ያላቸው። ወልድ ሂዶ መንፈስ ቅዱስ ስለመጣ አብም ላከው ይባላል፣ ወልድም ላከው ይባላል። አብ ቢልከው አይበልጠውም፣ ወልድ ቢልከው አይበልጠውም። ሰራጺነቱ ከአብ ተልኮቱ ከሁለቱም፣ ነገር ግን የማይበላለጡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ይሄ ነው። ወጥነት ያለው ቀጥ ያለ ነው። ምክንያቱም መነሻው መጽሐፍ ቅዱስ ነው። ክርስቶስ የተናገረውን ቃል ዮሐንስ ወንጌላዊ ቁልጭ አድርጎ ነው የጻፈው። አብ ብቻ ነው የላከው እንዳይባል ራሱ ወልድ ደግሞ እኔ የምልክላችሁ ብሏል። እሱ ከሄደ በኋላ መንፈስ ቅዱስ ወረደ። ወልድ በተለየ አካሉ ወደዚህ ዓለም መጥቶ ስራውን ፈጽሞ አደረገ። አሁን ደግሞ ምስጢርን የሚገልጥ መንፈስ ቅዱስ ገላጭነቱ የሶስትም ነው። በአካል እንደዚህ ሰው ለመንፈስ ቅዱስ ቢቀጸል ምስጢር ገላጭነቱ፣ ነገር ግን እግዚአብሔር አምላክ በራሱ ጥበብ ሰው በማይመረምረው ዕውቀት መሰረት መንፈስ ቅዱስን ሲልከው ወደዚህ ዓለም መጣ። ዘይክ ለዓለም ነሲኦቶ ጸዊሮቶ ይላል። ዓለም ሊሸከመው የማይቻለው ይላል። በዚሁ በወንጌሉ ላይ በጣም መጠንቀቅ የሚያስፈልግ ሲላክ የሶስቱን ፈቃድ አንድ መሆኑን ለማጠየቅ ነው። ባጭ አካላዊ ቃል ሲላክ በተለየ አካሉ መጣ። ፈቃድ ግን የሶስቱም ነው። መንፈስ ቅዱስ ነው ደግሞ ሲወርድ ፈቃድ የማን ነው? የሶስቱም ነው። መንፈስ ቅዱስ አሁን ሲመጣ በአብ ፈቃድ በወልድ ፈቃድ በራሱ ፈቃድ ስለመጣ ጌታችን ኢየሱስ ክርስቶስ ይህን ትምህርት አስተምረዋል ማለት ነው። ስለዚህ ክርስቶስ ያስተማረው ትምህርት ደግሞ ሁልጊዜ እውነት ነው። አሜን ብሎ መቀበል ብቻ ነው። ያልገባን ካለ አልገባንም ማለት ነው። ሁሉን ነገር መቼም የሰው ልጅ ሊያውቅ አይችልም። ሐዋርያት በተረዱበት ልክ እኛ ልንረዳ አንችልም። እግዚአብሔር የሚያውቀውን ፍጡራን አያውቁትም። ከፍጡራን ደግሞ የተለየ ጸጋ ያላቸው የሚያውቁትን እኛ አናውቀው። ወንጌል ላይ ግን የተመዘገበ ነው። በተተረጎመልንና በተረዳነው ልክ ደግሞ ይሄ ነው። አካሉን ማለትም የቅድስት ሥላሴን አካል ጠቅለው ሶስት አካል አይደለም ለሚሉ ሶስት ገጽ አይደለም ለሚሉ ይህ የወንጌል ንባብ ቁልጭ አድርጎ ነው የሚያስረዳ። እንዴ ለምን ከአብ የሚወጣ አለ? ለምን ካለ አለ? ወይም ሁለተኛ ለምን አለ? ቅድስት ሥላሴ ደግሞ በአካል በስም በግብር ሶስት፣ በመለኮት በባህሪ በስልጣን በፈጣሪነት አንድ ናቸው። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፈለገ ይሆን ከአምስት ነገሮች አትወጣም። ከሙሴ ኦሪት፣ ከነቢያት ትንቢት፣ ከሐዋርያት ስብከት፣ ከሊቃውንት ትምህርት፣ ከቅዱስ ያሬድ ማሕሌት አትወጣም። ከዚህ የወጣ ትምህርት የለም። እነዚህ የጠቀስኳቸው ሁሉ የቅድስት ሥላሴን አንድነት ሶስትነት በሚገባ አስረድተውናል። ንግበር ሰብአ በአርአያነ ወምሳሌነ፣ ሰውን ባሪያችን እንደ ምሳሌያችን እንፍጠር ብሎ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ጽፏል አይደል? ከዚያ በኋላ ደግሞ አዳም ከእኛ እንዳንሆነ ብሎ ጽፏል። ኑ የከለዳውያንን ቋንቋቸውን እንደባልቀው ብሏል አይደል? ሙሴ ነው ጻፊው። ከዚያም አብርሃም ሶስት ሰዎችን አየ ይላል። ማን ተገለጠለት ነው የሚል ግን እግዚአብሔር ተገለጠለት ነው የሚል ዘፍጥረት 18 ላይ ያሉ። ከዚያም ኢሳይያስ ምዕራፍ 6 ላይ ቅዱስ 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 ብሎ አመስግኗል። በሐጽ እኮ ነው ሶስት ጊዜ። ዝም ብሎ ልማደ ንባብ ነው የንባብ ልማድ ነው እንዳይባል ደግሞ በዮርዳኖስ ቁልጭ ብሎ ተገለጠ። በቃ በተለይ በአዲስ ኪዳን ጌታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ከተወለደ በኋላ በዮርዳኖስ ሲጠመቅ አንዱ አካል ኢየሱስ ክርስቶስ በዮርዳኖስ እየተጠመቀ እየታየ ነው። ዮሐንስ እያጠመቀው ነው። ከዚያ ደግሞ ኢየሱስ ክርስቶስን የሚያጠምቀው ዮሐንስ ደግሞ መንፈስ ቅዱስን ሲወርድ አየው ነው ያለ። መጥምቀ መለኮት ቅዱስ ዮሐንስ አየው እያለ ተሳስታልን ነው እንዴ? ወርኢኩ መንፈስ ቅዱስ እንዘ ይወርድ በአምሳለ ነው አይደል? በርግብ አምሳል ሲወርድ መንፈስ ቅዱስን አየው አለ። እንግዲህ ከመጥምቁ ዮሐንስ የበለጠ እውነት ማን አለ? በሰው ፍጥረት እኮ ከድንግል ማርያም ቀጥሎ እኮ እሱ ነው።
በእናቱ ማኅፀን እያለ የሰገደ አይደል እንዴ? ሲጸነስ የአባቱን አንደበት የዘጋ ነው። ሲወለድ የአባቱን አንደበት የከፈተ ነው። በተጸነሰ በ6 ወሩ የሰገደ ነው። ኋላም በበረሃ የኖረ ፍጹም ባይታዊ ነው። ኋላም ኢየሱስ ክርስቶስን ለማጥመቅ የተመረጠ ነው። አብ ደግሞ በደመና ሆኖ የምወደው ልጅ ይህ ነው አለ እና በዮርዳኖስ በማያሻማ መልኩ ተገልጧል። ኋላም ኢየሱስ ክርስቶስ ወንጌልን በስፋት ሲያስተምር ስለ መንፈስ ቅዱስ አስተምሯል። እንዲያውም የሰው ልጅ የሰደበ ኃጢአቱ ይሰረይለታል ካለ በኋላ መንፈስ ቅዱስን የሰደበ ግን ኃጢአቱ አይሰረይለትም። እንዲሁም መንፈስ ቅዱስን የሰደበ ማለት እኮ ፍጡር ነው ያለ የካደ ሕጹጽ ነው ያለ ኃጢአቱ አይሰረይለትም እኮ እያለ ነው። ምክንያት አልባ ነው። እንዴት ይካዳል? ያ መቅዶኒዎስ የሚባለው መናፍቅ እኮ በቃ በማያዳግም ሁኔታ ተወግዞ የተለየው እኮ መንፈስ ቅዱስን እኮ በመካዱ ነው። እና አካል አለው፣ ሦስተኛው አካል ነው። በወንጌል የተጻፈ ሐዋርያት በስፋት ያስተማሩት በነቢዩ በኢሳይያስ በአፈ መንፈስ ቅዱስ እየተባለ ተነግሯል። እንደውም የቅዱስ ዳዊትን መዝሙር 94ን በመጥቀስ ዮም አመ ሰማዕክሙ ቃሎ ይታጽኑ ልበክሙ፣ ዛሬ ቃሉን በሰማችሁ ጊዜ ልባችሁን አታጽኑ ይላል። ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈው መልእክቱ ምዕራፍ 3 ቁጥር 7 ላይ እስመ ከመዝ ይቤ መንፈስ ቅዱስ ዮም አመ ሰማዕክሙ ቃሎ ይታጽኑ ልበክሙ፣ እነሆ መንፈስ ቅዱስ ዛሬ እንዲህ ይላል፣ ቃሉን በሰማችሁ ጊዜ ልቡናችሁን አታጽኑ። ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ምዕራፍ 64 ላይ ይህን ቃል እንዳለ ወስዶታል። እስመ ከመዝ ይቤ መጽሐፍ፣ እነሆ ዛሬ መንፈስ ቅዱስ ቃሉን በሰማችሁ ጊዜ ልቡናችሁን አታጽኑ፣ አባቶቻችሁ እንደፈተኑኝ እንዳሳዘኑኝ ካለ በኋላ የፈተኑኝ አባቶቻችሁ ሥራዬን አዩ ይላል። ከዚያስ ያችን ትውልድ 40 ዘመን ተቆጠዋት ይላል። እስመ ከመዝ ይቤ መንፈስ ቅዱስ፣ በዳዊት አድሮ ያን ሁሉ ትንቢት ያናገረ ማን ነው? መንፈስ ቅዱስ አይደለም እንዴ? በነቢያት አድሮ ትንቢቱን ያናገረ ማን ነው? መንፈስ ቅዱስ አይደለም እንዴ? በቤተክርስቲያናችንስ የዘወትር ጸሎት በጉባኤ ቁስጥንጥንያ የተጨመረው አንዱ ምንድን ነው የሚለው? ወነአምን በመንፈስ ቅዱስ እግዚእ ማሕየዊ ዘሰረጸ እምአብ ንስግር ሎቱ ወንሰብሖ ዘነበበ በነቢያት እኮ ከአብ በሰረጸ ማሕየዊ አዳኝ በሚሆን በመንፈስ ቅዱስም እናምናለን። ምስለ አብ ወወልድ ዘነበበ በነቢያት፣ ከአብና ከወልድ ጋር ሆኖ በነቢያት አድሮ የተናገረ ያን ሁሉ ምስጢር ለነቢያት ገልጾ ነቢያት ያን ሁሉ ትንቢት እንዲናገሩ ያደረጋቸው ማን ነው? መንፈስ ቅዱስ አይደለም እንዴ? በመጻሕፍተ ብሉያት፣ በመጻሕፍተ ሐዲሳት፣ በመጻሕፍተ ሊቃውንት፣ በአጠቃላይ በቤተ ክርስቲያኒቱ መጻሕፍት ሁሉ ስለ መንፈስ ቅዱስ አምላክነት በስፋት በምላት ተነግሯል። እሱ በገለጠው ምስጢር ነቢያት ትንቢት ተናግረዋል፣ ሐዋርያት ሰብከዋል፣ ሊቃውንት አስተምረዋል፣ የሀገራችን ሊቅ ቅዱስ ያሬድ ዘምሯል። እንደውም ምን ይላል? ጠፈረ ጽድቅ የሚባለው ድርሰቱ ጠፈረ ጽድቅ ጠፈረ ሃይማኖት መንፈስ ቅዱስ ውእቱ ይላል። የእውነት ጠፈር ወይም የጽድቅ ጠፈር፣ የሃይማኖት ጠፈር፣ የመጨረሻው ጠፈር ማለት መጨረሻው ማን ነው? መንፈስ ቅዱስ ነው ይላል ቅዱስ ያሬድ። እመቤታችን ቅድስት ድንግል ማርያም ከእናቷ ማኅፀን ጀምሮ መንፈስ ቅዱስ ጠብቋታል፣ መንፈስ ቅዱስ መርጧታል። ቅዱስ ያሬድም ማርያም እሰ ተሃቱ እምትካቱ ሰከርሱ ለአዳም ከመ ባሕሪ ጸዓዳ፣ እመቤታችን እስከ ጥንት ጀምሮ በአዳም ሆድ ውስጥ እንደ ነጭ ዕንቁ ታበራ ነበረ። እንደውም እናቷ የተባለች እኮ ማናት? ሔዋን ናት። ንጽሕት ነበረች አይደል? ሔዋን ከመበደሏ በፊት እና ልክ ያን ጠቅሶ ነው ቅዱስ ያሬድም ቅዱስ ቴዎዶጦስም በሃይማኖተ አበው ምዕራፍ 53 ላይ ተቀምጧል። ወይ ረኩሰት በምንትን እምዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ፣ ከፈጠራት ጀምሮ በምን ንጽሐ ጠባይ አላደፈባትም ይላል ቅዱስ ቴዎዶጦስ። እና ከእናቷ ማኅፀን ጀምሮ መንፈስ ቅዱስ ስለጠበቃት ከዚያ በኋላ እንደ ሌሎቹ አይደለችም። እሱ ሌሎቹ መንፈስ ቅዱስ ወርዶ ምስጢሩን እስከሚገልጽላቸው ድረስ ብዙ መዋቂዎች አልነበሩም። እሷ እኮ አካላዊ ቃልን በቱም ድንግልና ጸነሰች፣ በቱም ድንግልና ወለደች። ቅዱስ ገብርኤል ሲያበስራት ምንድን ነው ያላት? መንፈስ ቅዱስ ይመጽእ ላዕሌኪ አይደል ያላት? መንፈስ ቅዱስ በአንቺ ላይ ይመጣል እኮ ነው ያላት። በጸነሰች ጊዜ መንፈስ ቅዱስ አልመጣም እንዴ? መጥቷል እኮ። ወኃይሌሉ ሊጼልለኪ አይደል ያላት? የልዑል ኃይልም ይጋርድሻል። መንፈስ ቅዱስ ለቆ ገልጾ ነው የተናገረ እና ይህ መንፈስ ቅዱስ በመጸነሰችበት ጊዜ በእሷ ላይ አድሯል፣ አጽንቷታል። በፊትም ደግሞ በእናቷ ማኅፀን እያለች ጠብቋታልና የእሷ እንደ ሌሎቹ አይደለም። መንፈስ ቅዱስ ካልወረደ ህብስቱ ተለውጦ ሥጋ ወልደ እግዚአብሔር ወይኑ ተለውጦ ደመ ወልደ እግዚአብሔር አይሆንም። ቅዱስ አትናቴዎስ እንደተናገረው በሃይማኖተ አበው ቁልጭ አድርጎ ያስቀመጠው እምቅድመ ይቀድሶ ካህን ህብስት ወወይን፣ ካህኑ ሳይባረከው ህብስትና ወይን ነበረ። ወሰበ ይቀድሶ ካህን ይወርድ ላዕሌሁ መንፈስ ቅዱስ፣ ካህኑ በባረከው ጊዜ ግን መንፈስ ቅዱስ ይወርዳል ይላል። ህብስቱ ህብስት ከመሆን ሥጋ ወልደ እግዚአብሔር ወደ መሆን ይለወጣል፣ ይከብራል። ወይኑም ወይን ከመሆን ደመ ወልደ እግዚአብሔር ወደ መሆን ይለወጣል፣ ይከብራል። እና መንፈስ ቅዱስ ካልወረደ የምንጠመቅበት ውሃ አይከብርም፣ አይገቡ አይሆንም። በክርስትና ጊዜ ልክ ኢየሱስ ክርስቶስ በዮርዳኖስ ሲጠመቅ መንፈስ ቅዱስ ወርዷል አይደል? ክርስቶስ እኮ ሲጠመቅ መንፈስ ቅዱስ የወረደው ወልድ በባሕሪው አምላክ ስላልሆነ እኮ አይደለም፣ አንድነት ሦስትነት ይገለጽ ዘንድ ነው። ደግሞ እንደገና እኛ በምንጠመቅበት ጊዜ መንፈስ ቅዱስ እንደሚወርድ ለማጠየቅ ነው። ስለዚህ ስንጠመቅም ክርስትና ስንነሳ ማለት ነው ካህኑ ስርዓቱን አድርሶ ውሃውን በጻይል በብርት አድርጎ
በባረከው ጊዜ መንፈስ ቅዱስ ወርዶ ይባርከዋል። በቅዳሴም ጊዜ ቀጥታ ሁሉን ነገር የሚባርከው የሚያከብረው ማን ነው? መንፈስ ቅዱስ ነው። ካህኑ ስራው ተልእኮ መፈጸም ብቻ ነው። እንተ ባቲ ወርድ መንፈስ ቅዱስ እምሰማየ ሰማያት እኮ ነው። ወይጼልሎ ለዝንቱ ህብስት እኮ ነው። መንፈስ ቅዱስ ከሰማየ ሰማያት የሚወርድባት ያች ዕለት ያች ሰዓት ምንኛ ታስፈራለች። ህብስቱን የሚባርክበት የሚያከብርበት። እንዴ መንፈስ ቅዱስ ሲወርድ ማየት እንዴት ያስፈራል! እንደው ለበቁት ነው እንጂ ላልበቁት ይቻላል እንዴ? አይቻልም። እንኳን መንፈስ ቅዱስ ይቅርና እንደው የሀገር መሪ ንጉሠ ነገሥት ድንገት በደረሰ ጊዜ ያስደነግጥም እንዴ? ያስደነግጣል። እና መንፈስ ቅዱስ ደግሞ ንጉሠ ነገሥት ነው፣ እግዚአ አጋዕዝት ነው። እንዴት ያስደነግጣል! ስለዚህ መንፈስ ቅዱስ የሚወርድባት ያቺ ሰዓት ጭንቅናት። ለምን? የቅዳሴ ሰዓት ነው። በቅዳሴ ጊዜ ሁሉ መንፈስ ቅዱስ ስለሚወርድ እሱ ካልተፈራስ ማን ይፈራል? እሳት እኮ ነው አይደለም እንዴ? መብረቅ ነው። ከዚህ አንጻር መንፈስ ቅዱስ ሲወርድ የማይፈራ ልቡና ካለማ እድል ፈንተው ጽዋ ተርቶ የሚሆነው እንደ ፈርዖን ነው። ፈርዖን ልቡ ደነደነ፣ መጨረሻ ላይ ግን ሰጠመ። መካነ መቃብሩ እንዳይታወቅ ሆነ፣ ስም አጠራሩም ለዘላለም የከፋ ሆነ። ኦሪት ዘፍጥረት ምዕራፍ 11 ላይ ተጽፎ እንደምናገኘው እዚያው ቁጥር 1 ላይ ማለት ነው የባቢሎን ግንብ ከመፍረሱ በፊት የዓለም ሁሉ ቋንቋ አንድ ነበር ይላል። እንግዲህ የመጽሐፍ ቅዱስ እኮ ነው። ከዛ በኋላ ግን ቅድስት ሥላሴ ወርደው በነፋስ ያን ግንብ በገለባበጡበት ሰዓት ሰዎቹም ቋንቋቸው ሲደበላለቅ እጡብ አምጣ ሲለው እንጨት ያመጣል። እጡብ አምጣ ልኩ እንጂ ለምንድነው እንጨት ያመጣ ብሎ በያዘው እንጨት ግንባሩን ይለዋል። ውሃ አምጣ ሲለው ጭቃ ያመጣል። ውሃ አምጣ ብለህ ለምን ጭቃ መጣ ብሎ በያዘው ጭቃ ካይሎ ላይ ይለጥፍበታል። ያንን ጊዜ የተከፈለው 72 የሆነው ቋንቋ የዓለም ሕዝቦች ሁሉ መነጋገሪያ ስለሆነ ልክ መንፈስ ቅዱስ በወረደበት ሰዓት ያኛው የጥፋት ነው፣ ከዚህኛው ግን ወንጌልን ዙሮ ለማስተማር ጠቃሚ መሳሪያ ነው የሆነው። ባጭ በሚገርም ሁኔታ 120 ሰዎች ሁሉ በአንድ ልብ ነበሩ። በአንድ ልብ ላሉ ሰዎች መንፈስ ቅዱስ እንደሚወርድላቸው፣ ዕውቀትን እንደሚገልጽላቸው፣ የተቸገሩትን እንደሚረዳቸው፣ መንፈስ ቅዱስን ረዳት ካላደረግን እኛ ብቻችን እንማር ብንል እንኳን የተማርነው ትምህርት እንደማይጠቅም፣ ምንም ብንደክም ምስጢሩ እንደማይገለጽልን፣ መንፈስ ቅዱስ ሲገልጥ ግን ሁሉንም በአንድ ቀን እንደሚያከናውነው፣ ስለዚህ መንፈስ ቅዱስ ሁሉን እንደሚችል፣ ረቂቅ እንደሆነ፣ ኃያል እንደሆነ፣ የሚሳነው እንደሌለ ብላ ቤተክርስቲያን በምላት በስፋት ስለ መንፈስ ቅዱስ ታስተምራለች ማለት ነው። ያለ መንፈስ ቅዱስ መሪነት ቤተክርስቲያን መራመድ እንደማትችል፣ ያለ መንፈስ ቅዱስ ሿሚነት እንሾማለን ቢሉ ሹመታቸው ምስል ነው እንጂ እውነተኛ ሹመት እንደማይሾሙ፣ ልብሱን ቢለብሱት ቆቡን ቢደፉት መንፈስ ቅዱስ ካላደረባቸው ግን ልብሱን ለበሱት ቆቡን ደፉት እንጂ ምንም ኃይል እንደማያገኙ፣ ስልጣናቸውም ሊባረክ እንደማይችል፣ ሁሉም የሚቀደሰው የሚከብረው ኃይል የሚኖረው በማን ነው? በመንፈስ ቅዱስ። በሃይማኖታችን ጸንተን የሚመጣውን ችግር ተቋቁመን ጸሎት እየጸለይን እየጾምን እየሰገርን በአንድነት በፍቅር በሰላም በየዋህነት ከኖር ውለን የምንገባው አድረን የምንነሳው በመንፈስ ቅዱስ መሪነት በመንፈስ ቅዱስ ጠባቂነት ነው። ሰው ያለ እስትንፋስ መኖር እንደማይችል ያለ መንፈስ ቅዱስ ጠባቂነትም ሰው መኖር አይችልም። መንፈስ ቅዱስ እኮ ከሰው ከራቀ ሰው የሰይጣን ማደሪያ ነው የሚሆነው። የሰይጣን ማደሪያ ከሆነ ደግሞ ሰው ምንድን ነው የሚሆነው? እየዋለ እያደረ እኮ ራሱ ሰይጣን ነው የሚሆነው። ደግሞ በዘመናችን እኮ የአንዳንድ ሰዎች ክፋት እንዲያው ሰይጣን ያደረባቸው ሳይሆኑ ራሳቸው ሰይጣን የሚመስላሉ ከጭካኔያቸው የተነሳ ማለት ነው። እና እንደዚህ አይነት ሰው መንፈስ ቅዱስ ሲርቀው የማይሰራው ኃጢአት የማይፈጽመው ወንጀል የለም። ከሰማይ በታች ወንጀል የሚባለውን ሁሉ ይፈጽመዋል። መንፈስ ቅዱስ ያደረበት ሰው ግን ከሃይማኖት አይርቅም፣ ከምግባር አይርቅም። ቤተክርስቲያኑን ይጠብቃል፣ ያስጠብቃል። በተቻለው መጠን መንፈሳዊ ስራውን ሁሉ ይሰራል ማለት ነው። እና የግድ ርቆናል ብለን ተስፋ መቁረጥ የለብንም። በሃይማኖት እስካለን ድረስ መንፈስ ቅዱስ አይርቀንም። ውለን ለመግባታችን አደር ለመነሳታችን ከሌላ ሀገር ወደ አንዱ ሀገር በሰላም ደርሰን ለመመለሳችን እኛ በማናውቀው እሱ በሚያውቀው መልኩ መንፈስ ቅዱስ ጠባቂያችን ነው፣ ከኛ አይለይም ብለን እናምናለን። ልቡናችን ማይበደረ መንፈስ ቅዱስ እንዲሆን ማድረግ ነው። በብልጣብልጥነት አለመሄድ፣ ሁሉን ያደርገዋለሁ አለማለት። ጌታችን ኢየሱስ ክርስቶስ ሐዋርያትን እንዲህ ብሏቸዋል፣ ያለ እኔ ምንም ልትሰሩ አትችሉም እኮ ነው ያላቸው። ስናጠቃልለው እኮ ያለ እግዚአብሔር ምንም እኮ መስራት አይቻልም። ያለ እግዚአብሔር ሊሰራ የሚችለው ክፉ ነገር ብቻ ነው። መልካም ነገሩ የሚሰራው ግን በእግዚአብሔር ረዳትነት በእግዚአብሔር አጋዥነት ነው። ስለዚህ መንፈስ ቅዱስ በእኛ ላይ እንዲያድር ልቡናችንን ንጹህ ማድረግ ነው። መጽሐፈ ጥበብ ላይ ሶሎሞን እንደተናገረው እስመ ውስተ ምይንት ነፍስ ይታድር ጥበብ ይላል። ጥበብ መንፈስ ቅዱስ በተንኮለኛ ልቡና አታድርም ይላል። በከሃዲ አይምሮ አያድርም። እስመ ጠዋ ህሊና ያርህቅም እግዚአብሔር፣ ጠማማ ልቡና ከእግዚአብሔር ያርቃል ይላል። ወልጋዳ ሐሳብ ጠማማ ልቡና ከእግዚአብሔር ስለሚያርቅ ከኛ የሚጠበቀው ልቡናችንን ንጹህ ማድረግ። ቅዱስ ዳዊት እንደጸለየው ወመንፈሰከ ቅዱሰ ይታውጽ እምላይሌ፣ ቅዱስ መንፈስህን ከኔ አታርቅ ከኔ አታውጥ። መንፈሰ ርቱዐ ሀዱስ ተቀርሴ፣ ልበ ንጹሕ ፍጠርልኝ እኮ ነው ያለ። አቤቱ ንጹሕ ልብን ፍጠርልኝ እኮ ነው ያለ። ሌላ ልብ እኮ ፍጠርልኝ አይደለም ያለ። ያኑ የተፈጠረውን ልቤን ንጹሕ አድርግልኝ። ከዚያ በንጹሕ ልብ ማን ያድራል? መንፈስ ቅዱስ ያድራል። ይህም በወንጌል እንደተጻፈው ነው። በከንቱ ዘነሳይክሙ በከንቱ ሀቡ ነው። በከንቱ ያገኛችሁትን በከንቱ ስጡ፣ በጸጋ ዘነሳይክሙ በጸጋ ሀቡ። ስለዚህ መንፈስ ቅዱስ ለእኛ የሰጠንን ሀብት እኛ ደግሞ በምንችለው መጠን ለሌሎቹ ማካፈል፣
እውቀትም ከሆነ ማካፈል፣ ሀብትም ከሆነ መስጠት፣ መመጽወት፣ ማንኛውንም ሰውን ሊጠቅሙ የሚችለውን ነገር ሁሉ በተቻለ መጠን ማድረግ። እኛም እኮ ከራሳችን ያገኘነው የለም። ምን ትብከ ዘኢነሳይከም ካልእከ እኮ ነው። እንደሱ አሁን ከራሱ ምን አለው? የቅድስት ሥላሴ እኮ ሁሉም የባሕርይ ነው። ሁሉ ነገር የሚገኝ ከማን ነው? ከባለቤቱ እኮ ነው። እስመ ባኢል እግዚአብሔር ወያክል ለኩሉ እኮ ነው። እግዚአብሔር ባለጸጋ ነው፣ ለሁሉም ይበቃል ይላል ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 10 ላይ ያስቀምጦታል። መንፈስ ቅዱስ አሁን ቢሰጥ ያልቅበታል። እስከ ዕለተ ምጽአት ድረስ ይሰጣል። 360 ቀን ክርስትና ይነሳል። ክርስትና በተነሳ ሕፃን ላይ ሁሉ ሀብቱን ጸጋውን ያሳድራል። ያልቅበታል? አያልቅበትም። በዚች ምድር ላይ ሁሉም ሰው እኩል እውቀት የለውም። ሁሉም ሰው እኩል ሀብት የለውም። ተቀራራቢ እውቀት ነው ያለው። ፍቅር የመንፈስ ቅዱስ ነው። ደስታም የመንፈስ ቅዱስ ነው። ሰላምም የመንፈስ ቅዱስ ነው። ርኅራኄም የመንፈስ ቅዱስ ነው። በጎነትም የመንፈስ ቅዱስ ነው። እንዲሁም የመንፈስ ቅዱስ ብቻ አይደለም፣ የመንፈስ ቅዱስ ፍሬዎች ተብለዋል። እኒህን የመንፈስ ቅዱስ ፍሬዎች ጠብቀን ከተገኘን እናፈራለን። ፍሬያችን ለመንፈስ ቅዱስ ጣፋጭ ይሆናል። ጣፋጭ ፍሬ ሲበሉት እንደሚጣፍጥ የእኛ ሕይወትም ለመንፈስ ቅዱስ ለእግዚአብሔር የጣፈጠ ይሆናል ማለት ነው። እና ሰው ቢገረፍ እንኳን ደስ ሊለው ይገባል። ሐዋርያት እኮ በተገረፉበት ሰዓት ደስ እያላቸው ወጡ ይላል። ሰው እየተገረፈ ያለቅሳል፣ እንዴት ደስ ይለዋል? ፍቅር እንዴት አይነት የመንፈስ ቅዱስ ሀብት መሰለ! ስለዚህ እነዚህ ነገሮች ሁሉ ከማን የተገኙ ናቸው? ማን ለሰው ልጅ የፈቀደው? እግዚአብሔር መንፈስ ቅዱስ። አውዱ ስለ መንፈስ ቅዱስ ስለሆነ ነው እንጂ የእግዚአብሔር አብም የእግዚአብሔር ወልድም የእግዚአብሔር መንፈስ ቅዱስ ነው። እሺ፣ ይህም ገጸ ንባቡ እንደዚህ ተብሎ ስለተቀመጠ ቅዱስ ጳውሎስም እንዲህ ብሎ ስላስተማረው ወፍሬው ስለ መንፈስ ቅዱስ የሚለው ማለት ነው 9ኙ ፈቃዳተ ነፍስ 15ቱ ፈቃዳተ ሥጋ ተብለው የተዘረዘሩ ናቸውና እነዚህ 9ኙ ፈቃዳተ ነፍስ የሚባሉት የመንፈስ ቅዱስ ስጦታዎች ስለሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመስከረም 9 እስከ መስከረም 15 ባለው ይህን ትምህርት ታስተምረዋለች። ፍሬ ይባላል ያ ሳምንትና መንፈስ ቅዱስ ያደረበት ሰው ሌላውን ይመረምራል እንጂ እሱን የሚመረምረው የለም ይላል። ስለዚህ ሁሉንም ነገር ያሸንፈዋል። ሐዋርያት እኮ መንፈስ ቅዱስ አደረባቸው። እዚያ በኋላ ሁሉንም አላሸነፉም እንዴ? አሸንፈዋል። በመንፈስ ቅዱስ እይታ ካየነው ኃጢአት ገለባ ነው፣ መንፈስ ቅዱስ እሳት ነው። ገለባ ደግሞ እንደሚታወቀው በእሳት ፊት ኢምንት ነው። መንፈስ ቅዱስ እንደ እሳት ሆኖ ኃጢአትን ያቃጥለዋል። ኃጢአት እንደ ገለባ ሆኖ ይቃጠላል። ያን ጊዜ ሰውን ሲያቃጥል የነበረ ኃጢአት ራሱ ይቃጠላል። ለምን? መንፈስ ቅዱስ ከሁሉ የበለጠ እሳት ነውና። በመንፈስ ቅዱስ እሳትነት ኃጢአታችን ሲቃጠል እኛ ማኅደረ መንፈስ ቅዱስ ስንሆን በዚህ ደግሞ መንፈስ ቅዱስ ደስ ይለዋል ማለት ነው። አንደበትን ለጸሎት፣ እጅን ለምጽዋት፣ ሰውነትን ለንጽሕና፣ ልቡናን ለትሕትና ማዘጋጀት። ጸሎትን የለመደ አንደበት ስድብ አይለምድም። ንጽሕናን የለመደ ሰውነት ዝሙተኛ አይሆንም። ትሕትናን የለመደ ልቡና ትዕቢተኛ አይሆንም። ሃይማኖትን ከምግባር ምግባርን ከሃይማኖት ጋር አጣምረን ስንይዝ እኛ የመንፈስ ቅዱስ ማደሪያዎች እንሆናለን ማለት ነው። አባቶቻችን እኮ ማኅደረ መንፈስ ቅዱስ ይባላሉ። ቅረቡ ሀቤሁ ማኅደር ለንጹሐን ተብሏል እኮ። የንጹሐን ማደሪያ ወደ ሆነው ወደ እሱ ቅረቡ ይላል። ወደ ማን? ወደ ባለቤቱ። ስለዚህ ሁሉም በሂደት ነው። ሥጋዊ አካል በየጥቂቱ እንደሚያድገው መንፈሳዊ እድገትም በየጥቂቱ ነው። ብቻ ግን ጀምሮ ወደኋላ አለ ማለት እርፍ ይዞ ወደኋላ ማረስ እንደማይቻለው ማለት ነው። ሰውም የክርስትናን ሕይወት ከጀመረ በኋላ ወደፊት ነው መራመድ ያለበት። ያን ጊዜ መንፈስ ቅዱስ እያበረተው ከእውቀት ላይ እውቀት፣ ከምስጢር ላይ ምስጢር፣ ከኃይል ላይ ኃይል እየጨመረለት ሄደ። ቤተ ክርስቲያን የደረሱባትን ፈተናዎች ሁሉ ተቋቁማ የኖረችው በመንፈስ ቅዱስ ኃይል ነው። ያለ መንፈስ ቅዱስ ረዳትነት፣ አጋዥነት እንኳን ይህን ያክል 1000 ዘመን 1000 ሰዓታት መቆየት አይቻልም። ሁልጊዜ ማን ነው የሚጠብቅ? መንፈስ ቅዱስ ነው። የሚያበረታ ማን ነው? መንፈስ ቅዱስ ነው። ዋናው ከእሱ አለመራቅ። ቅዱስ ዳዊት እኮ ብሏል፣ በእንተዚህ እንፈርህ ለማድ ለቅለቀት ምድር እኮ ነው ያለ። ምድር እንኳን ብትነዋወጥ ስለዚህ አንፈራም እኮ ነው ያለ። ለምን? እግዚእ ኃያላን ምስሌነ እኮ ነው ያለ። የኃያላን አምላክ የኪሩቤል ሱራፌል ፈጣሪ የእስራኤል አምላክ ከእኛ ጋር ነው። እግዚአብሔር ከእኛ ጋር ከሆነ ማን ድል ይነሳናል? ቅዱስ ጳውሎስ ይህን አልተናገረው? ለጊዜው እንኳን ብንፈተን ማንም አያሸንፈን። ፈተና ደግሞ ለጽድቅ እንጂ የሚመጣ ለኃጢአት አይደለም። በእያንዳንዱ ቦታ ላይ አሁን ሃይማኖተኛ ሰው የሚፈተነው ሰይጣንን ለማሳፈር እንጂ ሰውየውን ለመጣል አይደለም። እግዚአብሔር ኢዮብን የፈተነው ኢዮብን ጠልቶት አይደለም፣ ሰይጣንን ለማሳፈር ነው። አብርሃምን የፈተነው አብርሃምን ለመጣል አይደለም፣ ሰይጣንን ለማሳፈር ነው። ቅዱስ ያዕቆብ እኮ እግዚአብሔር ፈተነኝ አይበል ያለበት ምክንያት እግዚአብሔር ሰውን ለመጣል አይፈትንም። በንጹህ ልብስ ላይ ዝንቦች አያርፉ። ዝንቦች የሚያርፉት በቆሸሸ ልብስ ላይ ነው። በንጹህ ሰውነት ላይ ደግሞ መንፈስ ቅዱስ ያድራል። መንፈስ ቅዱስ ያደረበት ሰውነት ክርስቶስን ወደ መምሰል ደረጃ ያድጋል። ቅዱስ ጳውሎስ እንደተናገረው እኔ ክርስቶስን እንደምመስለው እናንተ ምን የምሰሉ እንዳለ ማለት ነው። ቅዱስ ኤፍሬምም አሁን ወረሴን እሩያነ ምስሌው በቸርነቱ ብዛት ከእሱ ጋር አስተካከለን ቢልም አንጻራዊ ትክክልነት ነው እንጂ አንድ ሰው 100% ከፈጣሪው ጋር እኩል አይሆንም። ነገር ግን ሰው የመንፈስ ቅዱስ ማደሪያ ከሆነ በሱ ላይ ያለው የዚህ ዓለም ክፉ ነገር ሁሉ ይርቃል። ሰው ደግሞ ከክፉ ነገር 100% ከራቀ ክርስቶስን
እስከ መምሰል ይደርሳል። እባካችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ተከታዮች የሆናችሁ ሁሉ ምንጭ እያለ የተቋተ ውሃ አትጠጡ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልክ 9ኙን አበይተ በዓላት 9ኙን ንዑሳት በዓላት ብላ ለይታ ቆጥራ ጠንቅቃ የምታከብር ሌላ ሀገር ላይ የለችም። ውቅያኖስ ውስጥ ሆኖ ውሃ ጠማኝ ማለትም ጥሩ አይደለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንደ ውቅያኖስ ጥልቅ የሆነ የበዛ ዕውቀት ምጥቀት አለ። ከዚህ ላይ የምንሰማውን አባይን በጭልፋ ነው። በቤተክርስቲያናችን እኮ እንደምታውቁት ሲቀደስ ትሰማላችሁ አይደል? የቅዱስ ጳውሎስ መልእክት የሚያነበው ዲያቆን ምንድን ነው የሚለው? በጽርሐ ጽዮን ለሐዋርያት የወረደ መንፈስ ቅዱስ በእኛም ላይ እጥፍ ድርብ ሆኖ ይደርብን ነው የምንለው አይደል? ይህን ዘወትር ቅዳሴ ላይ አትሰሙት? ማስቀደሳችሁ ቁጥር ምእመናን እርግጠኛ ነኝ ትሰሙታላችሁ። ይህን መልእክት እንኳን ዲያቆኑ ሲያነበው ወደ ምዕራብ ዞሮ ነው የሚያነበው። የሚነበበው ደግሞ መጀመሪያ የቅዱስ ጳውሎስ መልእክት ነው። እና ቤተክርስቲያናችን እኮ የሚገርም እውቀት እኮ ነው ያለው። ያን ጊዜ የወረደው በማን ላይ? በሐዋርያት ላይ የወረደው መንፈስ ቅዱስ በእኛ ላይስ እጥፍ ድርብ ሆኖ ይውረድልን እኮ ነው። በጽርሐ ጽዮን ለሐዋርያት የወረደ መንፈስ ቅዱስ በእኛም ላይ እንዲወርድልን የእሱ የባለቤቱ ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።